ለጸሎታ በረከታ ምረተ ፍቅሩ ወልዳል ምስለ ኩልነ ዘ ክርስቲያን ለዓለም ዓለም አሜን። ለመኗ በረከቷ ከኛ ጋር ለዘላለም ይሁን። በድንጋሌ ሥጋ በድንጋሌ ጽና አምላክን የወለደ ክብርት እመቤታችን ያደረገች ታምሪ ነው። የሚጓደዱ ሁለት ወንድማማች ነበሩ። ከእርሳቸውም አንዱ አንዲት ቤተ ክርስቲያን ያስተዳድር ነበር። የዚያችን ቤተ ክርስቲያን አስተዳዳሪ በበዓሏ ይህ አልሰራውም፣ ግን ሚስጥሩ ይሄ ገና ሌላ ነው። ትንሣኤን ማውጣው ረደት ሳይንሱ የቤዛችንም ቤተ ክርስቲያን አስተዳዳሪ በበዓሏ ቀን የእመቤታችን የማርያም ምስጋና በማህሌት በሽብሸባ በታላቅ ድምፅ በመጮህ እየዘመሩ ቤተ ክርስቲያኒቱን ሊዞሩ ሲፈቅዱ በአያቸው ጊዜ ከሽብሸባው ብዛት የተነሳ የቁርባን ጊዜ ያልፋል ብሎ አስቦ ቤተ ክርስቲያኒቱን መዞር ሊከለክላቸው ወደደ። ከዚህ በኋላ በመፍራትና ከመንቀጥቀጥ ጋር በእመቤታችን ማርያም ምስጋና ቤተ ክርስቲያን መዞርን አትከልክላቸው፣ እመቤት የጌታህም እናት በአንተ ላይ እንዳትቆጣ የሚል ሀሳብ በልቦ አደረ። ወደ አብርሃም ቃል እንደመጣ ፀሐይ በሚገባ ጊዜ ከዋክብትን ይመለከት ዘንድ ተቀምጦ ሳለ እግዚአብሔር በወደደ ጊዜ ያዘንማል፣ ባልወደደም ጊዜ አያዘንም እንዳለው ይህም ሰው አብሮት ላለው ለወዳጁ ለዚህ ነገር እመቤቴ ማርያም ትቆጣኝ ይሆን? የቁርባን ጊዜ እንዳያልፍ እየተጠነቀቁ የእመቤታችን ምስጋና በሽብሸባ ቤተ ክርስቲያን እንዳይዞሩ ብዙ ጊዜ ከልክያቸዋለሁና አለው። ወዳጁም ስለ እመቤታችን ማርያም ምስጋና በማህሌትና በሽብሸባ ስለሚሆነው ምስጋና እኔ እነግርሃለሁ። እንዲሁም ሆነ በመነኮስኩባት በአንድ ደብር ሳለው መነኮሳቱ በታላቅ ድምፅ እመቤታችን የማርያምን ምስጋና አሰምተው ሲያሸበሽሙ የደበቀ ማህሌታቸውንም ድምፅ በሰማ ጊዜ በምሬቱ በትሩን አንስቶ የእመቤታችን ማርያምን ምስጋና አስተዋቸው። እስጢፋኖስ የሚባል አንድ ባህታዊ የእመቤታችን የማርያምን ምስጋና ስላስተውክ አንተም ከመንበርህ ጣለችህ፣ ከሹመትም ትሻረችህ አለው። ያም በአንብሮተ እድ የተሾመው አበምኔትም ያስገድደው የሻረው ሳይኖር ሹመቱንም ተወ። ሹመቱንም በተወ ጊዜ መነኮሳቱ ያስገድድህ ሳይኖር እኛም የበደልን ሳይኖር ሹመትህን ለምን ተውክ? እኛስ ለምን ትገፋናለህ? እያሉ ሊማልዱ ጀመሩ። ሹመቱንም እንዳይተው 3 ቀን ያህል እየለመኑ ሰነበቱ። እሺ ማሰኘትም ግን አልተቻላቸው። በሦስተኛውም ቀን ፍጻሜ መነኮሳቱም ሁሉ በቤተ ክርስቲያን ውስጥ ተሰበሰቡ። እርስ ከእርሳቸው ጋር ገባ። ዲያቆኑ የቁርባን ውስጥ ወደ መሰዊያው በሚገባ ጊዜ መነኮሳቱ ያንን ንቡረ እዱን እንዳትገፋን ሹመትንም እንዳትተው በክርስቶስ ሥጋና ደም ተማጽነንብሃል አሉት። አንገቴን በሰይፍ ብትቆርጡኝም ወደዚህ ሹመት ባልተመለስኩ ነበር። እምቢ ባላቸውም ጊዜ በእርሱ ፈንታ ሌላ ሰው ሾሙ። ባህታዊ እስጢፋኖስም የእመቤታችን ማህሌቷ ምስጋናዋን ስለ አስተው ከሹመት ሽራለች ብሎ የተናገረበትን ትንቢት ተፈጸመ። ዳግመኛም ስሙ ክርስቲያኖች በፈጣሪያቸው ቤት የሚያመሰግኗትን በየዓመቱ በጌታችን መቃብር ውስጥ የሚደረገውን ታላቅ ታምር በማየት የመንፈሳዊ ማህሌትን ክብሯን እንነግራችኋለን። የእግዚአብሔር ልጅ ክርስቶስ እመቤታችን ማርያም በነሳው ሥጋ ከሙታን ተለይቶ ከተነሳ ጀምሮ እስከዛሬ አልተቋረጠም። ነው ከአራቱ ማዕዘን ዓለም ወደ ቤተ እግዚአብሔር አገር ወደ ኢየሩሳሌም በጌታችን ትንሣኤ ዋዜማ ክርስቲያኖች ሁሉ ይሰበሰባሉ። በየመቅረዛቸው ላይ የብርሃን መውረድን እየተመኙ በየወገናቸው መቃብሩን ይዞራሉ። ግን ከእነርሱ ውስጥ አንዱ ሰው መቅረዝ ላይ አይወርድም። የምስር ባለስልጣን ጭፍሮችም ውደታቸውን በፈጸሙ ጊዜ ያስወጧቸዋል። ከዚህም በኋላ የኢትዮጵያዊ የግብፅ ሰዎችና በተራቸው ትንሣኤህን ለአመን ለእኛ ብርሃን በላያችን ላክ ብለው በሽብሸባ ሲያመሰግኑ ያን ጊዜ በመቅረዞቻቸው ውስጥ ብርሃን ይወርዳል። በዚህም ለግብፅና ለኢትዮጵያ ሰዎችም የሃይማኖታቸው ደግነት ፍጹምነት ይታወቃል። እግዚአብሔርን በማህሌታቸው ደስ ብሎት በመቅረዞቻቸው ውስጥም ብርሃን ይወርዳልና እግዚአብሔርን የሚመሰገንባት ስለ እርሷም ታላቅ ተአምር የሚደረግባትን የማህሌትን ክብሯን ዳግመኛ እንነግራችኋለን። በኢየሩሳሌምም ቤተ መስቀል የምትባል ቤተ ክርስቲያን አለች። በመስቀልም በዓለም ብዙ ሕዝብ በዚያ ይሰበሰባሉ። ስለ ጌታ ኢየሱስ ክርስቶስ መስቀልም በማህሌት ያመሰግናሉ። የማህሌታቸውም ድምፅ በበረታና በደመቀ ጊዜ የወይን ፍሬ መስሎ የውሃውን መርገብ ጤዛ ይታያል፣ በምድር ላይም ይንጠፈጠፋል። በማህሌትም ከምስጋናቸው አስቀድሞ ግን አይታይም።
በቤተ መስቀልም ውስጥም አይንጠፈጠፍም። የክርስቲያን ልጆችም ሆይ የማኅሌትን ክብሯን ቀላል አይምሰላችሁ። በማኅሌትም ጊዜ በእጅ በማጨብጨብ በእግር በማስረገጥና በማሸብሸብ ድምፅንም ከፍ ከፍ በማድረግ የሚሆነውን እግዚአብሔር ምስጋና የእመቤታችን ማርያም ምስጋና ታላቅ ነው። የማኅሌት ክብሯ ቀላል አይምሰላችሁ። እንኳንስ ስለ እመቤታችን ምስጋና ቀርቶ ጻድቃንን ስለ ማመስገን ይህ ተአምር ይደረጋል። በኢትዮጵያም አንዲቱ በጎለማ ማክዳ ቤተ መጣ የምትባል ሁለተኛውም የምትመሰገን የመነኩሴው የማማስ መቃብርም ቦታ ጎግዳ የሚሏት እነዚህ ሁሉ አብያተ ክርስቲያናት አሉ። በእነዚህም ጻድቃን በመታሰቢያቸው ቀን በዚያ የተሰበሰቡት ሕዝብ የማኅሌታቸውን ምስጋና በሚደምቅ ጊዜ በቤተ ክርስቲያናቸው ውስጥ ውሃ ይመነጫል። የቁርባን ሥርዓት ሲፈጸም ውሃ ይደርቃል። እነሆ የማኅሌትን ክብሯን ሰምታችኋል። በማኅሌት እናመሰግነው ዘንድ እንዳያበረታታን እግዚአብሔርን እንለምነው። እመቤታችን ማርያም ለምስጋናዋ ታነቃን ዘንድ እንማልዳት። በእመቤታችን ማርያም በዓላት፣ በእግዚአብሔር በዓላት፣ በሌሎችም በታወቁ በዓል በማኅሌትም የሚያመሰግኑ የሚያስተሐቅሩ የሚነቅፉ ግን በእግዚአብሔር ፊት በገና እየመታ ሲዘምር ዳዊትን አይታ የነቀፈችውን እነሆ ሜልኮልም ይመስሏታል። ከዘፋኟ አንዱ እንዲገለጥ በባሮቹ ሚስቶች ፊት ዛሬ የተገለጠ የእስራኤል ንጉሥ እንዴት ተመሰገነ ያለችው ሜልኮልን መሰሏት። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ ከአባትሽ እጅ ያዳነኝ እግዚአብሔርን አመሰግነዋለሁ፣ በገና እየመታው ዘፍናለሁ፣ እገለጣለሁም በዓይኖችሽም የተናቁ እሆናለሁ አላት። በእግዚአብሔር ፊትም ሲያመሰግን በአየችው ጊዜ ዳዊትን ስለነቀፈችው እግዚአብሔር ለሜልኮል ልጅን አልሰጣትም፣ አልወለደችም። በአላቸው ችሎታ ሁሉ እግዚአብሔርን በማኅሌት የሚያመሰግኑትን ግን ቅዱስ 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 ተብሎ የምትመሰገን ፍጹም አሸናፊ እግዚአብሔር ምስጋና ጌትነት ዓለምን ሁሉ መላ እያሉ ሲያመሰግኑ ከሚያመሰግኑትን ቃል የተነሳ የደጃፉ መድረክ ከፍ ከፍ ይላል። ይህን ካመሰገኑ ከሱራፌል ጋር አንድ ይሆናል። ልመናዋ ከእኛ ጋር ለዘላለሙ ይኑር አሜን። ናዛዚትነ ማዘኑ ኃይለ ጉርዙትነ ምርሳን በማፀን ጌተ ጸብረ ብሎ የመዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ውዳን ወበጊዜ ቅዱስ ቁርባን ለናዘዞት የነይ አበዝ መካን ወላዲተ አምላክ ማርያም ለሰሳ ቦርካይ በነዛ አቅረብኩ ለኪንስተ ቃለ ይባቢ በተቴ መበረከታ ፎኪማ ዘከርቤር ነዳይ በሲ ወለዘረከቡ ምንዳቤ በሰገበት ዛይያሲቤ ሰባት ለኪ ማርያም ሁሉ ሰባት ለኪ ማርያም ሁሉ ሰባት ለኪ ማርያም ሁሉ ዘኢያስተራየ ዘባተ ድንግልና ኪዘልፈይነ ግራፉ ተምረ ማርያም ረድኤት በረከት እንዲከፍለን አምላካችን እግዚአብሔር ለብርሃነ ትንሣኤው በሰላም ያደረሰን አምላክ በዓሉን የሰላም የደስታ የክብር እንዲያደርግልን እንበል። አቡነ ዘበሰማያት ኢየሱስ ክርስቶስ ቶማስ ለዘይጼውኦ ኢየሱስ ክርስቶስ በስተዩ ለዘይበሎ ኢየሱስ ክርስቶስ ጽዋ መነክ ከመ ይባርኮነ ይፈኑ አርዳኦ ለጽባይነ ይጽወልታውነ ሲኦ ኢየሱስ ክርስቶስ አዝርቲዮስ ለሁ መስቀለ ሞቱ ግልመ ውስተ ደብተራው አመት ጋብኦ ለመዛዘር ጉባናራው ዛዝጋ ቀንስ የሰዮ ወለንቃ ደምቀ ነረው ኢየሱስ ክርስቶስ በግዘ ቀራኔው ዞራ ቤለዝለት ነደ የውም አመት ከምለከብ ለጎዝለናተዮ ለተባንሰጋ ቀን ጸግቦ ለነቃደም ቀን ሰርቦ ኢየሱስ ክርስቶስ በገሩ ዘገባ ይሁዳዊ ቃዲም ንስለዛልቦ
ይተወለ ማርያም ዘይበለከ እመቦ አይጉራት ዓለም ለይሁድ ከመከልር ይቦ ተአምር ወመንክር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይቅርታውና ቸርነቱ ከእኛ ጋር ለዘላለም ይኑርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ያደረገው ድንቅ ተአምር ይህ ነው። እሁድ ከሌሊቱ 6 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከመቃብር ውስጥ ተነሳ። አዳምንም በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስም ከመቃብር ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ንውጽውጽታ ሆነ። ሰውም ሁሉ ደነገጠ። የከሃዲያን አይሁድ ዘመዶች የሆኑ ንጹሐን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው በታላቅ ድምፅ ሰበኩ። የአይሁድ ማህበር ሆይ ስለ ሰው ድህነት ወደ ዓለም መጥቶ ሰው የሆነው ይህ ኢየሱስ ክርስቶስ ነው እኮን። ከእርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ 3 ቀን የሰራችሁት ምንድን ነው ይለዋል። አባቱም በመካከላችን የተገለጠ አንድ አሳሳች ሰው ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም ለአባቱ አሳሳች ሰው አይደለም፣ ሁሉን የፈጠረ የዓለም ባለቤት ፍጥረቶቹ የሚያድናቸው ነው እንጂ ሲኦል በዝቷታልና እኛንም ከመቃብራችን አውጥቶናልና በሞቱም የሞትን ስልጣን አጥፍቷልና አዳምን በኃጢአቱ ከመጣበት ፍዳ አድኖ አንስቶታልና ብሎ ይመልስለታል። እንዲሁም እያንዳንዱ ሰው ከመቃብር ከወጡት አባቶች ወደ ልጆቻቸው፣ ልጆቻቸው ወደ ወላጆቻቸው፣ ወንድሞች ወደ ወንድሞች፣ እህቱም ወደ እህቷ፣ እናትም ወደ ልጆቿ፣ ሙሽራም ወደ አማቷ፣ አማቷም ወደ ምራቷ ይሄዳሉ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ እየገባ ጌታችን ኢየሱስ ክርስቶስ እውነተኛውን ነገር ያወራላቸዋል። በሲኦልና በመቃብራቸው ውስጥ ያዩትን የጌታችን የኢየሱስ ክርስቶስ ከሃሊነቱን ያበስራሉ። ከሙታኖችም የሚሰማ ይህ ነገር በአይሁድ ላይ በበዛ ጊዜ ከእናንተ ማንም አናውቅም ብለው ካዱ። አባት ልጁን በገሌ መቃብር የቀበርከኝ እኔ አባት ነኝ ይለዋል። እናትም ልጇን እኔ ገሌት እናት ነኝ፣ ወንድሞችም ገሌ ገሌ ናቸው ትለዋለች። የተወለደበትን ቀን የወሩንም ስንት ነግረዋለች። በእንደዚህ ባለ ዘመን ገሌት የተባለች የገሌ ልጅ ያገባሁ አይደለሁም ትለዋለች። ስራውን ሁሉ በገላው ውስጥ ያለውን ምልክት ሁሉ ትነግረዋለች። ልጄ ሆይ በፍርድ ቀን እንዳይክድህ የእግዚአብሔር ልጅ አትካደው ትለዋለች። አይሁድም ይህን ነገር በሰሙ ጊዜ ያፍራሉ፣ ዘመዶቻቸው እንደሆኑ ያምኗቸዋል። እርሱ የእግዚአብሔር ልጅ እንደሆነ የጌታችን ኢየሱስ ክርስቶስ ነገሩን ባወሱባቸው ጊዜ ግን ወደ ክህደታቸው ተመልሰው የሚያሳዷቸውና የሚገሏቸው ሆኑ። አይሁድም ጌታችን ኢየሱስ ክርስቶስ አባቶቻቸው፣ ወንድሞቻቸው፣ ልጆቻቸው፣ እህቶቻቸው፣ ዘመዶቻቸው ሁሉ ከሙታን ለይቶ እንዳስነሳው ካዱ። አስቀድመ እንደተናገረው ንጹሐን አባቶች አብርሃም፣ ይስሐቅ፣ ያዕቆብ እንዳስነሳቸው ባዩ ጊዜ ቀድሞ አልካዱም ነበር። ከአብ ዘንድ እኔ አላመጣላችሁ ታስቡ እንደማጣላችሁ አታስቡ። ነገር ግን የሚያጣሏቸው አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ አሉ፣ ወደ አብ ያጣሏቸዋል ያለው የጌታችን ኢየሱስ ክርስቶስ ቃል ይፈጸም ዘንድ እንዲሁ አባቶች ሁሉ እውነተኛን ትንሣኤ ምስክር ሆነዋል። በእሑድ ሰንበት ማለዳ ገና ጨለማው ሳለ ሴቶች ወደ መቃብር ቦታ መጡ። እንደ እስራኤል ልጆች ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውን ይቀቡ ዘንድ ሽቱን ማዕጠንቶች ከስታቸው ጋር ይዘዋል። የመጡትም ሴቶች እመቤታችን ድንግል ማርያም፣ የቀለዮጳ ማርያም፣ ባውፋሊያና ማርያም መግደላዊት፣ እነርሱም ጌታችን ኢየሱስ ክርስቶስ በገንዘባቸው ሲያገለግሉት የነበሩ ናቸው። ወደ መቃብሩን ከመድረሳቸው አስቀድሞ ንጹሐን ስጋውን እናይ ዘንድ በመቃብሩ አፍ ላይ ድንጋዩን የሚያስወግድል የምናገኘው ሰው ይኖር ይሆን ብለው እርስ በርሳቸው ተነጋገሩ። በመቃብሯ የተቀመጠች ድንጋይ እጅግ ታላቅ ናትና። ወደ መቃብሩን በደረሱ ጊዜ ድንጋይቱ ተንከባላ፣ በላዩም የእግዚአብሔር መልአክ ተቀምጦ አገኟት። በአዩም ጊዜ ደነገጡ፣ ወደ መቃብርም መቅረብ ፈሩ። መልአኩም አትፍሩ፣ አትደንግጡ፣ ሕያዋን ከሙታን ለምን ትሹታላችሁ? ጌታችን ከመቃብር ውስጥ ተነስቷልና ኑ መቃብሩን እዩ። ነገር ግን ወደ ደቀ መዛሙርቱ ሂዱና እርሱ ከሙታን እንደተነሳ ንገሯቸው። እርሱም በገሊላ ቀድሟችሁ ይገኛል፣ በዚያ ታዩታላችሁ አላቸው። የመቃብር ጠባቆችን ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ከሰማይ የወረዱትን መላእክት ባዩ ጊዜ ወደ አይሁድ ደውኑ ያስጠበቋችሁን ማኅተም ተመልክቱ፣ በውስጥ የተቀበረውን መቆለፊያውን ሳጥኑ እንደተነሳና ከመቃብር ውስጥ ወስዶ እንደሄደ ወቁ አላቸው። በዚያም መቀመጥ አንችልም፣ ከሰማይ ወርደው በመቃብር የተቀመጡ መላእክትን እንፈራቸዋለን። ብዙ ጭፍራዎችም ከሰማይ ወርደው እያሰሙ ቅዱስ ቅዱስ እግዚአብሔር ከሙታን ተለይቶ እንደተነሳ ይላሉ። መቃብሩን አንጻር ሰገዱ ብለው ነገሯቸው። ዳግመኛ ከመቃብራቸው የተነሱ ብዙ ሙታኖች አየን፣ እነርሱን ከመላእክት ጋር አመሰግኑ። አይሁድም መልሰው እንዲህ አሏቸው፣ አስቀድሞ ካስጠናችሁ የቀረውን ሌላም የፈለጋችሁትን ሁሉ እናስጠናችኋለን። ነገር ግን የነገራችሁን ነገር ሸሽጉ። የዚያ ሰው ደቀ መዛሙርት በሌሊት መጥተው ከመቃብሩ ሰርቀው ወሰዱት በሉ። ይህም ነገር ወደ መሳፍንቱ ደርሶ ቢሰማ የሚበቃቸውን ያህል ወርቅ እንሰጣቸዋለን፣ ክፉ ነገርም እንዳያገኛችሁ ምክንያት እንሰጣችኋለን አሉ። መቃብር ጠባቆችም እንዲያስተማሯችሁ እንድንሰብክ መጀመሪያ እንሰጣችኋለን ያላችሁን ስጡን አሏቸው። እነርሱም 400 ዲናር ሰጧቸው። ኢየሱስ ደቀ መዛሙርት በሌሊት መጥተው ስጋውን እንደሰረቁ አድርገው አይሁድ እንዳስተማሩ አያቸው። በኢየሩሳሌም እንዲህ እያሉ ሰበኩ። ይህም ነገር ከአይሁድ ወጥቶ እስከ ዛሬ ይነገራል። ጲላጦስም የጠባቆቹን ነገር በሰማ ጊዜ ጌታችን ኢየሱስ ክርስቶስ ስጋ ተቀብሮበት ወደ ነበረው መቃብር ውስጥ ገባ። በውስጡም ስጋ አላገኘውም። ቁልፉን ግን ቀድሞ እንደቆለፉት አገኙ። ከሰራዊቱ አለቃ ጋርም እጅግ አደነቁ። ጲላጦስም መቃብር ጠባቂዎችን ያስጠበቅናችሁ ስጋ ወዴት ነው አላቸው። እነርሱም እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው መለሱ። ለጲላጦስም ነገሮች እውነት ቢሆን ቁልፉ በጠፋና በተበላሸ ነበር አላቸው። ጠባቂዎችም እነሆ የሆነውን ነገርን የማኅተሙን ስራ ግን አናውቅም ብለው መለሱ። ለጭፍሮቹም አለቃም ነገራችሁ ሐሰተኞች የሚያደርጋችሁ ሆነ። ከሰው ተኝቶ ሳለ የሌባን ስራ የሚያውቅ ማን ነው?
መምጣቱን ካወቀ በያዘው ነበር፣ ያስጠበቁትም የሰርቀው ዘንድ ባልተወውም ነበር። እናንተ ተኝታችሁ የዚያ ሰው ደቀ መዛሙርት እንደሰረቁት እንዴት አወቃችሁ? ነገራችሁ እውነት አይደለምና። በእውኑ ከደቀ መዛሙርቱ ማማለጃ ተቀብላችሁ ስጋውን እንዲሰርቁት ትታችኋቸዋል። መቃብሩን በእኛ ቁልፍ አይነት ቆልፋችኋል፣ ወይም ከአይሁድ ገንዘብ ተቀብላችኋል፣ እኛ ለሰው ሁሉ እንደተሰረቀ ትናገሩ ዘንድ። ዳግመኛም እኔ ከዚህ ሰው የሆነው ሁሉ ወደ ቄሳር ንጉሥ ጽፍላቸው የሆነውን ስራ ሁሉ አስረዳዋለሁ አላቸው። ጭፍሮቹም አለቃ ምን ሲላቸው ታላቅ ፍርሃትን ፈጽሞ ፈሩ። ወደ አለቃውም ቀርበው ማን ማማለጃ የሰጠን የለም፣ ነገር ግን ደቀ መዛሙርቱ አለቆቻቸው በሌሊት መጥተው የዚያን ሰው ስጋ እንደሰረቁ እኛ ተረዳን እንጂ እያሉ ሰገዱለት። የጭፍራ አለቃውም አይሁድን ክፉዎች ባትሆኑስ የሞተ ሰው መቃብርን ባላስጠበቃችሁም ነበር፣ መነሳቱን ባልፈራችሁም ነበር፣ አምላክ እንደሆነ ባትረዱ መቃብሩን ለጭፍራ ባላስጠበቃችሁ ብሎ መለሰላቸው። እኔ ግን እርሱ የዓለም ሁሉ ፈጣሪ ነው እላለሁ፣ ከዚህም ሁሉ ከመቃብር ውስጥ የተመነሳው ስራ ስላስረዳ አልተውም ብሎ የጭፍራ አለቃው ከጭፍሮቹ ጋር በመቃብሩ ዘንድ ቆመ። ቆሞም ሳለ በመቃብሩ ደጃ መልአኩን ተቀምጦ አየው። ብዙ ሴቶችም ወደ እርሱ ደርሰው የጌታችንና የመምህራችን ስጋ ወዴት ነው አሉት። መልአኩም ሕያዋን ከሙታን ጋር ለምን ትሹታላችሁ? እርሱ እንደወደደ ተነስቷልና ፈጽሞ ሕያው ሆኗልና ኑ መቃብሩን ተመልከቱ ብሎ መለሰላቸው። ነገር ግን ሄዳችሁን ትንሣኤውን ስበኩ፣ ለስምዖን ኬፋና ለሚወደው በጌታችን ኢየሱስ ክርስቶስ በአጠገቡም ለሚቀመጠው ለዮሐንስ እንደተነሳ ንገሩት፣ እርሱም ታናሽ ደቀ መዝሙር ነው። መነሳቱንም ተናገሩ። ይህን በሰሙ ጊዜ ወጥተው ወደ መቃብር ሄዱ። ዮሐንስም ጴጥሮስ ቀድሞ ከመቃብሩ ዘንድ ደረሰ። ነገር ግን ወደ መቃብሩ ውስጥ ስምዖን ደርሶ እስከገባ ድረስ ዮሐንስ ቀድሞ አልገባም፣ የስምዖንን ሹመትን ክብር ጠብቋልና። ስምዖንም ደርሶ ወደ መቃብር ውስጥ ገባ። የጌታችን ኢየሱስ ክርስቶስ ስጋውን የገነዙበትን ከፈኑን አገኘ። የራሱንም መጠምጠሚያ ለብቻው ተጠቅልሎ ብቻውን ተቀምጦ ነበር እንጂ ከከፈኑ ጋር አይደለም። ፀሐይም በወጣ ጊዜ ሴቶች በመቃብሩ ደጃፍ ቆመው ሳሉ ፊቱ ከፀሐይ ደምቆ ሲበራ ጌታችን ኢየሱስ ክርስቶስ አዩት። ማርያም መግደላዊት ከሴቶች ተለይታ ብቻዋን ቁማ በመቃብሩ ላይ ከተቀመጠው ከፊቱ በሚወጣው ብርሃን ትደነቅ ነበር፣ ግርማውንም ታደንቅ ነበር። የጌታ ብርሃን በወጣ ጊዜ የመልአኩና የፀሐይ ብርሃን እንዳልነበረ ሆነ። ማርያም መግደላዊትም ወደ ብርሃኑ መለስ ስትል መድኃኒታችንን አየችው፣ ግን አላወቀችው። ከዚህ መቃብር ውስጥ ጌታችን የወሰድከው አንተ እንደሆነ ወደየት እንደወሰድከው ንገረኝ፣ እኔ ሄጄ ወደ እኔ ወስደው ዘንድ አለችው። ጌታችን ኢየሱስ ክርስቶስ በውስጡ የተቀበረበትን መቃብር ያለበትን የአትክልት ቦታ ባለቤት መስሏት ነበርና መድኃኒታችንም ማርያም ልበልሽ ለምን እንደዚህ ይቃጠላል አላት። በዚያን ጊዜ አወቀችውና ፈጥና ወደ እርሱ ሄደች። ጌታችን ገና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አልወጣሁምና አትንኪኝ አላት። ማርያም ረቡኒ አላችሁ፣ ትርጓሜው መምህር ማለት ነው። ከዚያም የነበሩ ሁሉም ሴቶች መጥተው በፊቱ ሰገዱ። በዚያ ጊዜ ንጹሕታና ታላቅ ፍርሃት ሆኖ ነበር። የጭፍሮቹ አለቃም በመቃብሩ ዘንድ ያየው ከመላእክት አንዱ ነው። ጌታችን የሞትን ስልጣን አጠፋው፣ የሲኦልን መሰረት አፈረሰ። የሚያምኑበትና ስለ ሃይማኖት ታግሰው ሞትን የሚቀበሉ የእውነት ተመሰገኑ ናቸው ሲል በሰማ ጊዜ የጭፍሮቹ አለቃም ከሎሌዎቹ አንዱ ጠርቶ የነገስታት ዜና የተጻፈበትን ሰሌዳ መዝገብ ሂደህ አምጣ ብሎ አዘዘ። አመጣለትም ጊዜ ያየውን ሁሉ ከእርሱ ጋር ያሉትን ጭፍሮቹን የአገልጋዮቹን ስም በአየው ጊዜ ምስክር ይሆን ዘንድ በውስጡ ጻፈ። እንዲሁም መስፍኑ ጲላጦስ የጌታችን ኢየሱስ ክርስቶስ ዜና ጽፎ የጭፍሮቹን አለቃ ከጻፈው ደብዳቤው ጋር ወደ ሮሜው ንጉሥ አብሮ ላከው። ሮማውያንና የግሪክ ሰዎች የጲላጦስንና ስማቸው በደብዳቤ የተጻፈውን ሰዎች ሁሉ ምስክርነት ተቀበሉ፣ ምስክር ይሆን ዘንድ እርሱ ከደብዳቤው ጋር ልኳቸዋልና። ሰዎችን ከሮማውያን ከጸራውያን ወገን የሆኑ 5000 ያህል ይሆናሉ። ሁሉም እየመሰከሩ በእጃቸው ጻፉ። ከአይሁድም ያመኑ ጻፉ። የጲላጦስን ነገር የሆነ ሁሉ ጻፉ። ሮማውያን ይህችን የምልክት ደብዳቤ የፍልስና መጽሐፍ በተከማቸበት ውስጥ ሮሜ ከተማ ኖራት። ጲላጦስም በሮማውያንና በግሪካውያን ፊት ከሐዋርያት ከሰባ አርድእት አስቀድሞ ጌታችን ኢየሱስ ክርስቶስ መነሳት ሰብኳልና። ጌታችን ኢየሱስ ክርስቶስ ከተነሳበት ዕለት መንግስተ ኢየሩሳሌም በይሁዳ ምድር ሁሉ በገሊላም የተነሳው ዜና ወጣ። በዚያች ቀን ጌታችን ኢየሱስ ክርስቶስ ሁለቱ ሰዎች ተናገራቸው። እነርሱም ቀለዮጳና ኒቆዲሞስ ናቸው። በኢየሩሳሌም በኤማዎስ መካከል በመንገድ ጉዞ ላይ ያለ በኢየሩሳሌም ተደርገው ጌታችን ኢየሱስ ክርስቶስ ነገር እየተነጋገሩ ሳሉ እነርሱ ሳያውቁት ወዴት ትሄዳላችሁ? የምትነጋገሩት ነገር ምንድን ነው አላቸው። እነርሱም እኛ ወደ ኤማሁስ መንደር ልንሄድ እንወዳለን፣ እርስ በርሳችሁ የምንነጋገሩት ነገር ከ3 ቀኖች በፊት በኢየሩሳሌም ስለሆነው ነገር ነው ብለው መለሱ። ጌታችን መልሶ ነገሩ ምንድን ነው አላቸው። እናንተ በኢየሩሳሌም ውስጥ እንግዳ እንደ ወርቅ እናስባለን። በኢየሩሳሌም ውስጥ ከናዝሬት የመጣ ክርስቶስ የሚሉት ሰው ነበርና ከእርሱ ጋር የእግዚአብሔር ኃይል አለ፣ ነቢይም ነው፣ አስደናቂዎችም የሆኑ ታላቅ ተአምራቶችን ያሳያል አሉት። እኛም መምጣቱን ተስፋ የምናደርገው እርሱ እንደሆነ እናስበው ነበር። መጣን ጊዜ እስራኤል በሰራው በትምህርቱ ቀኑ በመምህራኑ የካህናት አለቆች ገደሉት፣ ነፍሱንም ሰጠ። ቀበሩት። ከተቀበረም ተነስቶ 3ኛ ቀን ነው። ያገለገሉት የነበሩ ሴቶችም ትናንት ወደ መቃብሩ ሄደን ነበር፣ በዚያ መላእክትን አገኘን። እነርሱም ጌታችን ኢየሱስ ክርስቶስ ከመቃብሩ ውስጥ መነሳቱን የምስራች ነገሩን ብለው የሚያስደንቅ ነገርን አወሩ። መስፍኑ ጲላጦስን ከቤተሰቦቹ ከሮማውያን ከጽራውያን ጋር ስለመነሳቱ መስክረዋል። እነርሱም ከተነሳ በኋላ እንዳዩ ተናግረዋል። ሐዋርያትም ይህን የሆነውን ነገር ሴቶች ነግሯቸው ወደ መቃብሩ ሄደው ነገሩ። ይቅርታዎች
እውነቱ ነው እስካገኙት ድረስ አላምነው። እንዲህም የጲላጦስ ቤተሰቦች ኑሯቸው ዳግመኛ የመላእክት ማህበር ፈጽሞ ሲያመሰግኑ አዩት። ጌታችን ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስን የብዙ ሕዝብና የብዙ ሴቶች ምስክርነታቸው እንዴት አላመኑም? ወደ መቃብሩ ሄደው ነገሩ እውነት ሆኖ እስካገኙ ድረስ ለምን ተጠራጠሩ? መጽሐፍ የሁለት ሶስት ምስክርነት የታመነ ነው ብሎ እንደተናገረ ሊቀበሉ በተገባቸው ነበር። እናንተም ስለ ጌታችን ኢየሱስ ክርስቶስ ትንሣኤ በሶስት ነገድ በሶስት ቋንቋ እነርሱም ዕብራውያን፣ ግሪካውያን፣ ዕብራውያን ሲሆኑ ምስክር እንደሆኑ ነገራቸው አላቸው። ከዚህ በኋላ እናንተ ልበ ደንዳኖች የማስታስቡ እምነታቸው የጎደለ ወደ ዓለም ሊመጣ የሰኘውን ስጋ ለብሶ መከራ ተቀብሎ ተሰቅሎ በስጋው እንደሚሞት ከመቃብሩ በሶስተኛው ቀን እንደሚነሳ ከእርሱም ወደ አልተለያት ወደ ጌትነቱ ክብር እንዲመለስ ዘንድ ክርስቶስ ነቢያት የተናገሩት ትንቢት አላነበባችሁምን አላቸው። ሕይወታችሁን በዓይኖቻችሁ ፊት ተሰቅሎ ታዩታላችሁ ብሎ ሙሴ ትንቢት እንደተናገረ ስሙ ዳግመኛም ሕይወታችሁን በእንጨት ላይ እነሆ ተሰቅሏል አለ። ዳዊትን በምግቤ ውስጥ ሐሞትን ጨመሩ፣ ለጥማቴ መጻጻሙን አጠጡኝ አለ። ዳግመኛም ሙሴ ለራሱ ተካፈሉ፣ በመጎናጸፊያ መጣ ተጣጣሉ አለ። ስለ ጌታ ኢየሱስ ክርስቶስ ትንሣኤ አቤቱ ከመቃብር ተነሳ፣ ጠላቶችም ይበተኑ፣ ከፊት ጠላቱ ይሽሹ አለ። ዳግመኛም ከእንቅልፍ ነቅቶ እንደሚነሳ እግዚአብሔር ተነሳ፣ ይሁን እስካርም እንደተወው ኃይል ሰው ጥላቶችን በኋላው ገደለ። ቃሉ ከፍ ከፍ ያለ ኢሳይያስም እንዲህ አለ፣ ታመመ እኛም ታሞ አየነው ፈለግ ነው። ደግሞ እንደ በግ ይታረድ ዘንድ መጣ። በግ የሚሸልተው ሰው ፊት እንደሚናገር እንዲሁ በመከራው ጊዜ አልተናገረምና ከመጸፋት ምራቅንም ከማፈር ከመጸየፍ የተነሳ ፊቱን አልመለሰም። ኃጢአታችን ተሸከመ አለ። ነቢዩ ሆሴም እርሱ በመከራ ገርፎ ያድነናል፣ እርሱም በመከራው ስቅሎ ያድነናል አለ። ሲያድነንም በሁለት ቀን ነው፣ በሶስተኛው ቀን ድነን በእሱ ፊት እንነሳለን ብሏል። ዕንባቆም ተቆጥቶ በቆመ ጊዜ ምትናውፅን በአማትም ተመለከተ ጊዜ አሕዛብ እንደ ስም ይቀልጣሉ። ከኃይሉ የተነሳ ተራሮች ይደነግጣሉ። ከጥንት ጀምሮ የነበሩት ቅርቦታቸው እንደ ስም ይቀልጣሉ። ከጥንት ጀምሮ የነበረው ጎዳናውን ያዩ አለ። ይቅርታው ቸርነቱ ከእኛ ጋር ትኑር ለዘላለሙ አሜን። ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ተዋቀሱ ተኮረት ወተሰይጦትከ ከመ ገበረከ ሃሌሉያ በብዛ ሳህልከ ኢየሱስ አድኅነነ እምታግሎ ሥጋ ወነፍስ። ስብሐት ለከ ኢየሱስ አበ ኩሉ ቅዱስ ስብሐት ለከ ኢየሱስ ስብሐት ለከ ኢየሱስ ቅዳሴ ሥጋ ወነፍስ። ስብሐት ለከ ኢየሱስ ዘይትሰዓር ንጉሥ። ስብሐት ለከ አምላኬ ቃለ አብ ቅዱስ። ከሰንበት ረድኤት በረከት እንዲከፍለን ለብርሃነ ትንሣኤ ያደረሰን አምላክ ለብርሃነ ዕርገቱ በሰላም እንዳደርሰን በዓሉን የሰላም የፍቅር እንዳደርግልን አቡነ ዘበሰማያት
ወቀተለ ጸሮ
ክርስቶስ ቅዱስ ዘዜነቡ ማቴዎስ ወማርቆስ ሉቃስ ቃለ ወልደ እግዚአብሔር ስብሐት ለከ ክርስቶስ እግዚእየ ወአምላክየ ኩሎ ጊዜ ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ ስንት ነው? እስከ 12። ቅዳሜ ሌሊት ለእሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ ንጹጽታ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዶአልና መጥቶም ከመቃብሩ አፍ ላይ ያችን ድንጋይ አንከባሎ በላይዋ ተቀመጠ። መልኩ እንደ መብረቅ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ። ያም መልአክ መለሰ፣ ሴቶችንም እንዲሁ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንደምትሹ አውቃለሁና ከዚህ ግን የለም፣ እሱ እንደተናገረው ተነስቷልና ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታ እዩ። ፈጥናችሁ ሂዱና ለደቀ መዛሙርቱ እንደተነሳ ንገሯቸው። እነሆ ወደ ገሊላ ይቀድሟችኋል፣ በዚያም ታዩታላችሁ። እነሆ ንገሯቸው። በፍርሃት ታላቅ ደስታም ከመቃብሩ ፈጥነው ሄዱ፣ ለደቀ መዛሙርቱም ይነግሩ ዘንድ ቸኮሉ። ለደቀ መዛሙርቱም ሊነግሩ ሲሄዱም ጌታ ኢየሱስ በመንገድ ተገለጠላቸውና እንዴት ናችሁ አላቸው። እነሱም ቀርበው እግሩን ይዘው ሰገዱለት። ከዚህም ቀጥሎ ጌታ ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል። እነሱም ከሄዱ በኋላ ወታደሮች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ተሰብስበውም
ከሽማግሌዎች ጋር መክረው ለወታደሮች ብዙ ወርቅ ሰጧቸው። እስከ ስንት ነው? ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ተነስታ አዩ፣ እጅግ ታላቅም ነበረች። ወደ መቃብሩም በገቡ ጊዜ አንድ ጎልማሳ ንጹሕ ልብስ ለብሶ በስተቀኝ ተቀምጦ አገኙና ደነገጡ። መልአኩም እንዲህ አላቸው፣ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትሻላችሁን? ተነስቷል፣ ከዚህስ የለም፣ የተቀበረበት ቦታ እነሆ። ነገር ግን ሂዱና ለደቀ መዛሙርቱና ለጴጥሮስም ወደ ገሊላ እንደሚቀድማቸው ንገሯቸው፣ እንደነገራቸውም በዚያ ያዩታል። ከመቃብርም ወጥተው ሸሹ፣ ፍርሃት ድንጋጤም ይዟቸዋልና። ስለፈሩም ለማን አልተናገሩም። ያዘዛቸውንም ሁሉ ለጴጥሮስና ለወንድሞቹ ነግረው በፈጸሙ ጊዜ ከሙታን ተለይቶ ከተነሳ በኋላ ጌታችን ተገለጠላቸው። ለዘላለም ሕይወት የሚሆን የማይለወጥ ቅዱስ ወንጌልንም ለፍጥረቱ ሁሉ ከምስራቅ እስከ ምዕራብ ይሰብኩ ዘንድ ላካቸው። በተነሳ ጊዜም በእሁዱ ሰንበት ማለዳ 7 አጋንንትን ላወጣላት ለማርያም መግደላዊት አስቀድሞ ታያት። ጆሮ ያለው መስማትን ይስማ አለ ጌታ ለደቀ መዛሙርቱ በወንጌል። የሉቃስ ወንጌል ምዕራፍ 24 ቁጥር 1 ወበውር ሰንበት በጻ አሌልያ ገይሰ። በውር ሰንበትም በጠዋት ማልደው ገስግሰው ወደ መቃብር ሄዱ። ያንን ያዘጋጁትንም ሽቱ ወሰዱ። ሌሎችም ሴቶች አብረዋቸው ነበሩ። ያችን ድንጋይ ከመቃብሩ ላይ ተነስታ አገኟት። ወደ መቃብሩም ገቡ፣ ግን የጌታ ኢየሱስን ሥጋ አላገኙም። ስለዚህም ነገር የሚሉታቸው ሲያመነቱ 2 ሰዎችም ከፊታቸው ቆመው ታዩአቸው። ልብሳቸውንም ያብረቀርቅ ነበር። ፈሩ፣ ፊታቸውንም ወደ ምድር ቀረቀሩ። እነርሱም እንዲህ አሏቸው፣ ሕያዋን ከሙታን ጋር ምን ትሹታላችሁ? ተነስቷል፣ ከዚህ የለም። በገሊላም የሰው ልጅን በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ አለው። ይሰቅሉታል፣ ይገድሉታል፣ በሦስተኛውም ቀን ይነሳል ያላችሁን አስቡ። ቃሉንም አስቡ። ከመቃብር ተመልሰው ለ11 ሐዋርያትና ለቀሩትም ባልንጀሮቻቸው ሁሉ ይህን ነገሯቸው። ጌታ ኢየሱስም ምንድን ነው አለው። እነርሱም እንዲህ አሉ፣ ስለ ናዝሬቱ ስለ ኢየሱስ ነው። ነቢይ፣ ጻድቅ ሰው፣ በእግዚአብሔር ዘንድ በሰውም ዘንድ በአነጋገሩ በሥራው። እነዚያም ማርያም መግደላዊት፣ የዮና የያዕቆብ እናት ማርያም ናቸው። አብረዋቸውም የነበሩት ባልንጀሮቻቸውም ናቸው። ይህን ለሐዋርያት የነገሯቸው። ይህም ነገር በፊታቸው እንደ አእምሮ ማጣት ሆነ። አስተባበሏቸውም፣ አላመኗቸውም። ጴጥሮስም ተነሳ፣ ወደ መቃብርም ፈጥኖ ሄዶ ዘልቆም በተመለከተ ጊዜ በፊታቸው በፍታውን ለብቻው ተቀምጦ አየ። የሆነውንም አደነቀ፣ ተመለሰ። ከኦሪትና ከነቢያት አንዲት ቃል ከምትተው ሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ።
ሃሌሉያ ሃሌሉያ ወለመንፈስ ቅዱስ ቀዳሚህ ዜማ ዜማ
ለአብ የገብሮ በዓለ በደመ ክርስቶስ ሃሌሉያ ዮም ፍስሐ ኮነ ዮም ፍስሐ ኮነ ሰንበተ ክርስቲያን
ሰንበተ ክርስቲያን እስመ ተንሥአ እስመ ተንሥአ ክርስቶስ እሙታን ክርስቶስ እሙታን ቀደሳ ወአክበራ ቀደሳ ወአክበራ እምኩሎን መዋዕል ኩሎን መዋዕል አልዓላ አላላ አማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ክርስቲያን እስመ ክርስቶስ ሞታን ቅድሳ
እም